ሰላም 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 የዓለምነሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ አባታችን ተክልዬ ናቸው። 24 ጥቅምት 24 አባታችን ጻዲቁ ተክለ ሃይማኖት ናቸው። ተክልዬ ከክፉ ነገር ይጠብቃችሁ ይጠብቀን ሁላችንም። እንግዲህ የሄሉ በዓል እንግዲህ ቀብራራው ያብልበለው እንጂ ኮስታራ ጀግና ነው። ማርያም ደስ ብሎኛል ማለት የሰው ልጅ በዚህ ልክ እንደዚህ ሲከበር በዚህ ልክ ራሱን ሲያስከብር እንደ ሄሉ አይቼ ሰምቼ አላቅ። ጀግና 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 ነሽ ሄሉ። በዚህ አጋጣሚ ማለት ነው አርባ ምንጭ በጉን እየጎተተ አስታርቁኝ ጥፋተኛ ነኝ በድያለሁኝ ብሎ ያ አጅሬው አርባ ምንጭ ከተፍ አላለም በአብርሃሙ ስላሴ። ኧረ በስመ አብ እንዴት ደስ እንደሚል። ቤተሰቦቹም እግዚአብሔር ይመስገን በሰላም በፍቅር አቀባበል አድርገውለት ያቺ ሶሲ የምትባል ጓደኛዋም እስኪ ቡና እየጠጣሁ ላውራችሁ። ኧረ ቡና በጣም ነው የምወድ ወገኔ። አቀባበል አድርጋለት በስነ ስርዓት ሄደ ማለት ነው። ሰዎቹም ተቀበሉት። የሄሉ እናት አባትም በስርዓት ነው የተቀበሉት። እውነት ትልቅ ሰው ያስታውቃል። ትልቅ ሰው ያስታውቃል። በእውነት ትልቅ ሰው በጣም ነው የሚያስታውቅ። በክብር ነው የተቀበሉት። ምንም አላሉም። ሄደዋ ላይ ተቀብለውት ደስ በሚል ሁኔታ ተቀብለውት ያ እንግዲህ ጥፋቱን አምኖ ሄሉሻን አዎ በድዬሻለሁ፣ አዎ አስከፍቼሻለሁ፣ ይቅር በይኝ፣ ልጅቱን ደግሞ ከህይወቴ አስወጥቻታለሁ፣ ከአንቺ ውጭ ህይወት የለኝም፣ አንቺ ነሽ ህይወቴ ብሎ እንግዲህ ተንበርክኮ እናት አባቷ ለምኖ እንግዲህ እናት አባቷ ደግሞ ደውለውላታል። ሄሉሻም ወደ አርባ ምንጭ ልትሄድ ነው መሰለኝ። ሙዝ እየበላል ወንድ ልጅ ሲወድሽ ቤተሰብሽን ጭምርት ነው የሚወደው። ሲወድሽ ቤተሰብሽን ጭምርት ነው የሚያከብርልሽ። አንቺን ብቻ አይደለም ለቤተሰብሽ ፍቅር ሲሰጥ ይሄ ትዳርሽ ነው። ይሄ ልክ ባልሽ ነው። እመቤቴ በምታውቀው ማለት ነው። ለጥሩ ትዳር የፈለገሽ ወንድ ለጥሩ ትዳር የሚፈልግሽ ወንድ ያስታውቃል። ካለባበሱ፣ ከንግግሩ፣ ካረማመዱ ቆስጣና ነው። ያ ቆስጣና ጀግና ላመነበት የሚሞት መሆኑን በእውነት በዚህ አጋጣሚ ሄሉሻ አሳውቆሻል። እኔ ግን እንዳልክሻ እንድታገቢ ነበር የምፈልገው። እንዳልክ የድሮ አፍቃሪ ነሽ አንቺ። መቼስ ተሎ ነው የምታፈቅሪ፣ ፍቅር ተሎ ይይዝሻልና እና እሱን ነበር እንድታገቢ የነበረ። እንግዲህ ያባጁለው በአቋራጭ መጥቶ ካልሞልኩልሽ ብሏል። እንግዲህ ሄዷል። አርባ ምንጭን በዚህ አጋጣሚ ጎብኝቷታል። እኔ አርባ ምንጭን ማየት ፈልጋለሁ። ደቡብ አካባቢ ወደ አርባ ምንጭ ወደ ማነሱሙ ረስሙ ጠፋኝ። ወደ ቡታጅራ መሄድ ፈልጋለሁ። ቡታጅራ ጸበላለች፣ ገዳም አለች፣ ክርስቶስ ሰምራ ከሷ ገዳም መሄድ ፈልጋለሁ። ብቻ ግን ሄሉሻ ጎበዝ ነሽ። ያብን ግን እውነት ለመናገር ሳላደንቅህ አላልፍም። በጣም ጀግና ጎበዝ አንበሳ ይንጨብጨብልህ። ጀግና ነህ። እኔ ከማላውቀው ሀገር በግ ተሸክሜ አልሄድም። የፈለገ ታምር በወዳት ባፈቅራት ከማላውቀው ሀገር እሷን በጓደኞቿ
በወንድሟ በእህቷ በወንድሟ ብዬ አተላልዬ ለምኜ አገባታለሁኝ እንጂ ሽማግሌ ሳልሰድ ከባል ሚስቴ ቤተሰብ አልሄድም። አንተ ግን አይንህን በጨው ጥርቅ አረክና ያሉ ይበሉ ከሄለን አይበልጥም አልክና አርባ ምንጭ አለባበስህ፣ አረማመድህ፣ አያክትህ ትንሽ ራስህ ቀለል ማለቷ ነው እንጂ ጀግና ነህ፣ ወንዳ ወንድ ነህ። ትንሽ ራስህ ትንሽ ናት ትንሽ እና በጋንጃ ደግሞ ጸጉር ትንሽ የለህም። ቢኖርህ አሪፍ ነበር ያብሻ። ግን እውነት ለመናገር እኛም ኮራን በእናንተ እኛም ኮራን በአንተ አስብለናል። እስኪ እንግዲህ እውነት ለመናገር ያ ቀልዱስ ቀልዱ ነው አሉ። ምጡን እርሹ ልጁን አንሹ ነው። ሄሉን የምትወዳት ከሆነ ትክክለኛ የሄሉ አፍቃሪ ከሆንክ እባክህ ናሁምን ካለበት የችግር ስቃይ አውጣው። ከልዑል ጋር ተነጋግራችሁ ልጅቱን ከጎኑ እንድትርቅ እሱን ይዛችሁ ወደ ጸበል ሄዳችሁ ይህን ውለታ ዋላት ለሄሉ ያብ ማለት ነው። ሌላውን ተው እና ያብና ልዑል ይህን ውለታ ለሄሉ ዋሉላት። ቡናና ሁላ ሀገር ይህን ውለታ ዋሉላት እያልኩኝ ነው እንግዲህ እኔ እንደ ባልቴት ቡና መጠጣት በጣም ነው የምወድ። እንደውም እዚህ ሀገር ከመጣ ብዙ ቡና አልጠጣም። እንደዚህ አርብ ሮብ ሲሆን ጾም ሲሆን ካልሆነ በስተቀር ቡና አልጠጣም። ምክንያቱም ያው አሰሬ ሙስካፌ ገዝታለኛለች እሱ ነው የምጠጣ ምናምን ልላችሁ ፈልጌ ነው። እና ያብ ጀግና ነው። ከዛሳ ምንድን ነው ከዛ የሄሉሻ እናትና አባቷ ደውሎ በፍጥነት አርባ ምንጭ በሚለው እስከቻልሽ በፕሌን ትኬት ካገኘሽ ቶሎ በደቂቃዎች ድረሽ፣ ካልቻልሽ ደግሞ በመኪናም ቢሆን ነይ ያብ መጥቷል፣ ያብ ቀፍራራው መጥቷል አሏት። እዛ ሄሉሻ እዛ ከእንትና ጋር ከልዑል ጋር አይሉል እንደው ልዑል አሽከባሽ እኮ ነው። ልዑል የሚባለው ድንጋይ ራስ ደግሞ ጋግርታም ተከትሎ አርባ ምንጭ በእርግጥ በደንብ ያው አስተናግደውታል። ግን ሊገባህ የሚገባው ሶስተኛ ወገን ስትባል የነበረ ለአንተ ነው። የሄሉሻና ሶስተኛ ወገን አታስገቢ እያለች ነካ አስታረግ የነበረው አንተን ነው። አንተ ደናቁርት አንተ ማለት ልዑል ያን ሁሉ ሀገር ይህን ተሸክመ መተህ ምናምን እየተባለ ያብ እንደዛ ሲሽቃበጥለት አንተ ሶስተኛ ወገን አትጨምሪ አንቺ ምን ይሻልሻል ምናምን ስትባል ነበር። ያው አንተ ተከትለህ አሽቋልጠህ በመሄድህ ነው። ያብና አንተ በእርግጥ እንኳን ታርቃችኋል። ግን በጉን ስታርዱ ስትበሉ ደግሞ አላሳያችሁና ግን ትንሽ ደግሞ ያ በግቱ ቀለል ብላለች። አይዲያ ደና በግ መላክ ነው መግዛት ነው እንጂ ሙኩት እንዴ። ግን ያው አከባበርህን እኔ ሳላደንቅ አላልፍም። እውነት አድንቄሃለሁ። ከበሪታህን ያለህን ፍቅር ለሄሉ ገልጸሃል። በቂ ነው። ከዚህ በላይ ምን ልትገልጽላት ነበረ? እና እውነት ደስ ይላል። እና እባክህ እባክህ ናሁምን ወደ ቤቱ እንዲመለስ ወደ ጸበል ተባብራችሁ ልዑልን ተባብረህ እንዳስደበደብከው ናሁምን ተባብረህ ወደ ጸበል ወስደህ ወደ ቤቱ ወደ ልጆቹ ወደ ሚስቱ እንዲመለስ አድርግ። ማርያምን እውነቴን ነው። እና ውዶቼ ማሮቼ ኢትዮጵያውያን እስኪ ላይክ አድርጉኝ፣ ሸር አድርጉኝ። ምን ናችሁ ነው? ምን ችግር አለው? ላይክ ይቺ ጣታችሁን እንዲጥንቁል ስታደርገው ዩቲዩብ ራሱ ሸር ያደርገዋል እንዴ። አድጌ ልግባ ወደ ሀገሬ። አሁን ሰኔ ላይ ልሄድ ነው እንግዲህ ወደ ጎንደር ወደ በሚለው መኪና። እኔ አገሬ ኢትዮጵያዊ ነኝ። ማንኛውንም የኢትዮጵያ ክፍል እወዳለሁ። ሰይጣን ብቻ ነው የማልወዳለች። እውነቷን ነው። ሰይጣንን አልወድም። ማንኛውም ሰው ደግሞ ሰይጣንን አይወድም አይደል እንዴ? ስለዚህ ላይክ አድርጉኝ፣ ሸር አድርጉኝ፣ ሰብስክራይብ አድርጉኝ፣ ኮሜንታችሁን አስቀምጡልኝ፣ ሀሳብ አስተያየታችሁን ደግሞ አስቀምጡልኝ እላችኋለሁ። ዛሬ ትንሽ ራሴን እያመመኝ ነው። አላቅም። እስኪ ራሴን ያመመኝ ደግሞ ላይክ አምሮኝ ነው፣ ሸር አምሮኝ ነው።
ቪዲዮ የሚያይልኝ የሚያጫውትልኝ ሰው ሲያምረኝ ነው ራሴን የሚያመኝና ላይክ ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት አስቀምጡ። ሃይ ላቭ ዩ ወዳችኋለሁ። አለምነሽ ሹመት ከጆር